መጀመሪያ ትዳር ያለው ወንድ ጋር ህይወት ያለው ወንድ ጋር ሄዳችሁ ገብታችሁ መጨረሻችሁ መጀመራችሁም ታለቅሳላችሁ። እናንተ ሲጀመር ፍቅረኛ ያለው ወንድ ጋር ማን ሂጂ አለሽ? ማርቲ ማን ሂጂ አለሽ? ሶሊያና አለች። ሶሊያና እንዳለች ታውቂያለሽ፣ ፍቅረኛ እንዳለች ታውቂያለሽ። ከሱ ጋር ማን ይሄ ሁሉ ነገር አድርጊ አለሽ? ሰላም ጤና ይስጥልኝ የዛህራ ዩቲዩብ ተከታታዮች በመላው ዓለም ለምትገኙ ሰላም፣ ፍቅር፣ ደስታ ለእናንተ ተመኘሁኝ። ለቤት አዲስ ከሆናችሁ አስተያየታችሁ ኮሜንት ስር እጠብቃለሁኝ። ከዘረኝነት፣ ከሃይማኖት፣ ከሰው መቀኛ፣ ከሰው ክፋት፣ ከሰው ሸረኝነት የራቀ ቻናል ነው። ላይክ ሳታረጉ፣ ሼር ሳታረጉ፣ ሰብስክራይብ የደውሏን ምልክት ሳትጫኑ የትም መንቀሳቀስ የለም። እኔ ጋር መሳቅ መጫወት ነው የምፈልገው፣ የመዳም ቅመሞች ማለት ነው። ዛሬ ይዤላችሁ የመጣሁት ደግሞ ስለ ማርቲና ስለ ሶሊያና እና ስለ አቤላ ታውቃላችሁ ማን እንደመረጠ በጉጉት ተጠብቀው በጉጉት በቃ ሀቂቃ ነው የምላችሁ። ዛሬ እንደውም እና አቤል አይለቁም እንዴ? ማርቲ አትለቅም እንዴ? እንደውም ማርቲ ጋር 2 ገብቻ ይቻለሁ። አቤል ብዬ ሰርች አድርጌ 3 ነው 2 ገብቻ ይቻለሁ። ሀቂቃ በጉጉት እየጠበቅኩኝ ነበረ። የእነሱም ደግሞ መጨረሻ ምን እንደሚሆን ለማየት ለጓጉቼ ነበረ ማለት ነው። አያችሁ ውዶችዬ፣ ሰው ህይወት ያለው ወንድ ጋር ሄዳችሁ ገብታችሁ ለትንሽ ሰከንድ፣ ለትንሽ ሳምንታት፣ ለትንሽ ወራት፣ ለትንሽ 2 ሳምንታት ልትጫወቱ ልትስቁ ትችላላችሁ። ነገር ግን ያ የመጀመሪያው ህይወት ያስታውሳል። የመጀመሪያው ህይወት ጋር ነው የሚሄደው ያ ልጅ ማለት ነው። ሀቂቃ ነው። ፍቅር ሲይዛችሁ ትዳር ለመጀመር ስትፈልጉ መጀመሪያው ከጀርባ ያለው ነገር ምንድን ነው? ምክንያቱም ዛሬ ተደስቼ ነገ ላለቅስ አልፈልግም። በአሁን ሰዓት እየተከሰተ ያለው ነገር ይሄ ነው። መጀመሪያ ሄርሜላ በአብርሃም ህይወት ገባች። ከሩታ ጋር ተጣላ፣ ከሩታ ጋር ተፋታ፣ ሄርሜላ ጋር ሄደ። ሄርሜላ ሩታ የጣላቸው ስታነሳ ሄርሜላ ተናዳ ሩታ ወሰደችባት በቀላሉ። ሄርሜላ መጀመሪያ ስቃለች፣ ተጫውታለች፣ አብረው ጥሩ ጊዜ አሳልፈዋል። የፍቅር ጊዜያታት ብዙ ነገር አሳልፈዋል። ለትንሽ ሳምንታት ኦኬ ደስተኛ ሆነዋል። ነገር ግን መጀመሪያው ያማረ መጨረሻው ይሄው እንደዚህ ሆኖ ተገኘ። እኛ ደግሞ ማርቲና አቤላ በጣም ደስ የሚሉ ጥንዶች ይወጣቸዋል ብለን በጉጉት ስንጠብቃችሁ ለካ አቤላ አጅሬው ሶሊያና አለው። ለካ አቤላም መጀመሪያ ፍቅር አለው። የፍቅር ግንኙነት ነበረው ከማጋ ከሶሊያና ጋር። ማመረጠ ይመስላችኋል? ሶሊያና መረጠ። የመጀመሪያው ፍቅሩ ምን እንዳለ ታውቃላችሁ? ሶሊያና ብዙ ነገር ያስተማረችኝ ናት፣ የልጅነቴ ናት፣ በጣም ነው የምወዳት፣ በጣም ነው ማከብራት ብሎ ለማርቲ ነገራት። ይሄ ነገር ምን እንደሆነ ታውቃላችሁ? እናንተ አወዳደቃችሁ አያምርም። ለምን መጀመሪያ አቤላ እንደዚህ ህይወት እያለው እያወቅሽ ገና ከሷ ጋር ሳይጨርስ አንቺ ጋር መጥቶ ተንበርክኮ አበባ ሲሰጥሽ ተቀበልሽው? ይሄ ነገር ሳታረጋግጪ መጀመሪያም ነግሬሻለሁ ብሎሻል። ይሄ ነገር እያወቅሽ ግን በአቤላ ህይወት መግባት አልነበረብሽም ማርቲ ማለት ነው። ስለዛ ማነው ጥፋተኛ? አንቺ ነሽ ጥፋተኛ። የፈለገው ነገር ዛሬ ብትደሰች ነገ ልታለቅሽ ትችያለሽ። ለምን? የመጀመሪያው ፍቅሩ አይረሳም። በነገራችን ላይ ወንዶችም ሆነ ሴቶች የመጀመሪያው ወንድ በህይወታቸው ካለ ሀቂቃ ነው የምላችሁ የመጀመሪያው ወንድ ትዳር አይረሳም። እኔ 100% እርግጠኛ ሆኜ የምናገረው ነገር በራሴ ልንገራችሁ። አሁን ምሳሌ ትዳር አንድ ነገር ቢሆን ከሱ ውጪ ሌላ ወንድ ራሱ ቀና ብዬ ማይ አይመስለኝም። ለምን? እወደዋለሁ፣ አፈቅረዋለሁ። በቃ ይሄ ነው ግንኙነቱ፣ ይሄ ነው ማለት ነው። ሌላ ሰው ደግሞ እኔ መስሎ አይታየኝም። እኔ ወንድ መስሎ አይታየኝም፣ በቃ ከራሴ ውጪ ማለት ነው። ስለዛ ምን ማለት ፈልጌ ነው? የመጀመሪያ ህይወት ያለው ህይወቱ ገብታችሁ የራሳችሁም ህይወት አጨልማላችሁ፣ የዛውም ሰው ህይወት አጨልማላችሁ። ስለዛ መጀመሪያ መጠንቀቁ ነበረባችሁ። ወይ ሀገሬ ሰው ወላሂ ነው የምላችሁ። እኔ ማርቲ በጣም ደስ የምትለኝ በጣም እኔ እንጃ አላቅም። እኔ ከዩቲዩበሮች በጣም የማደንቃቸው ሴቶች አሉ፣ የማደንቃቸው ወንዶች አሉ በእንደዛ ሁኔታ። ነገር ግን በሴቶች ህይወት ላይ ገብተው አተረማምሰው ለነገ ለዛሬ ስቀው ተጫውተው መጨረሻቸው ግን ሳያምር ሲቀር በጣም ነው የሚያሳፍረው። እኔ አላቅም። እኔ እንጃ ቃላት የለኝም። እኔ አቤላ ደግሞ ምንድን ያላት? እኔ ሶሊያና ብዙ ነገር ነው ያስተማረችኝ። የልጅነቴ ናት። እወዳታለሁ፣ አፈቅራታለሁ። ብዙ ነገር ነው ያስተወችኝ። የልቤን ያደረሰችልኝ። የልብ ማድረስ ታዲያ ከሰው ጋር ማስታረቅ ነው?
ከሰው ጋር ከሩታ ጋር ማስታረቅ። ታዲያ መጀመሪያም እኮ ይሄ ማርቲ አልያዘችም ከሩታ ጋር ለመታረቅ እንዴ። ከሩታ ጋር ተጣላ እኮ አላለችም ሲጀመር። ሀቂቃ ሀቅ እናውራ። ለምን እንዋሻሻለን? ለምን እንደባበቃለን? ግን የራሳችሁን ህይወት ለማሳመር የሰውን ህይወት ስታደፈረሱ ነገ የራሴ ህይወት ይሳካለኛል ብላችሁ ታስባላችሁ? ይሄ ማለት ነው በማንም ቦታ አይደለም፣ ወላሂ በመዳም ቅመሞች እየተከሰተ ነው ይሄ ነገር። እኔ በጣም የምወዳት በጣም ማከብራት ጓደኛ አለች እና ትወደዋለች። በኦንላይን ነው የተገናኙት። ኦንላይን ስላችሁ በኢሞ ማለት ነው። በኢሞ ተገናኝተው እወዳታለሁ፣ አፈቅራታለሁ፣ እወደዋለሁ፣ አፈቅረዋለሁ። በቃ በጣም ነው የሚዋደዱት። የሚገርማችሁ ነገር ግን እሱ ምንድነው ባለትዳር ነው። አይገርማችሁ? እወድሻለሁ፣ አፈቅርሻለሁ ምናምን ይላታል። በኦንላይን ነው የተገናኙት። የሌላ ሀገር ናቸው ሁለቱም፣ የተለያየ ሀገር ናቸው። ግን እች ልጅ ይሄ የሰማችለት ማለት ነው ወላሂ ራሷ ልታጠፋ ነበር መሰለኝ። ነገር ግን አወቀች፣ በጊዜ ተወችው። አልፈልግም አለች። ምክንያቱም ልጁ ህይወት አለው። አለቀ። ህይወት ይቀጥላል። የወለደኝ ብሎ የወለደኝ አባቴ አይደለም። ገብቷችኋል? አባት አይቀየርም፣ እናት አትቀየርም፣ ባል ግን ይቀየራል። ስለዚህ ምንድን ነው ይሄን? ኧረ ውዶችዬ እንግዲህ ካጠፋው ከተሳሳትኩ እስኪ አርሙኝ እና በጣም የሚገርመው የአንዳንድ ሰው ህይወት ቢስሚላ በጣም ነው የሚገርመው። እና ላይክ ሼር ሳታደርጉ የትም ቦታ እንዳትሄዱ። በሌላ ቪዲዮ እንገናኛለን። መርሃባ ብያለሁኝ። ወዳችኋለሁኝ። መልካም ቆይታ